እነሆ ልባችን በዱንያ ፍቅር መሞላቱ በዱንያ ጣፋጭ ነገሮች መታለላችን ጀነትን እንድንገዛበት የተሰጠን እድሜ በከንቱ እንዲቃጠል ያደርጋል። ምንም እንኳ ዱንያ ላይ ተሳክቶልን ተሟልቶልን በደስታ ብንኖር የዱንያ ደስታ ሰላምን በሚያደፈርሱ ነገሮች የተሞላ ነው። ሁሉ ነገር በእጁ እንኳ ቢሆን ይሄን ጸጋ ሊያሳጡት የሚችሉ በርካታ ነገሮች እንዳሉ ይታዩታል። ይሰጋል፣ ይጨነቃል። ከደጋግ ቀደምቶች መሃል አንዱ ዱንያን ቸላ ያልከው ለምንድን ነው ተብለው ሲጠየቁ አዱንያ ላይ የሚሻሙ ብዙ ወራዶች ስላሉ ራሴን ከወራዶች ጋር ማድረግ ስላልፈለግኩኝ፣ እንደዚሁ ደግሞ ዱንያ ውለታን ስለማትጠብቅ እንደቀረብካት ስለማትቀርብ ነው ብላ ባለንበት ጊዜ ሰዎች ለዱንያ ካላቸው ፍቅር የመጣቸው ሌት ተቀን ዱዓቸው ያ ረብ ብር ስጠኝ ብቻ ነው። ሐላልም ይሁን አይሉ፣ የማይፈትንም አይሉ፣ የሰው እጅ እንዳላይ የሚያደርገኝም አይሉ፣ በል በደፈናው ዱንያ ስጠኝ ብቻ ነው። አብሮ ሊመጣ የሚችለውን ነገር አያስቡትም። ዱንያን በምንተችበት ጊዜ ምንም አትስራጀ ነዳትፈህ ቁጭ በል ማለት አይደል። ዕልምና ቁርአንን ከመረጥክ የሰው እጅ ያየህ ኑር ማለት አይደል። ጊዜያችንን በአግባቡ መጠቀም ከቻለን አስተዋይ ከሆነን ሁለቱን ማጣጣም ይቻላል። ልባችን ፊታችን ወደ ዕልም ካዞረን ወደ ቁርአን ካዞረን በተወሰነ መልኩ ዱንያ መጎዳቱ አይቀርም። አዱንያን ቸላ የማለት ጉዳይ ይሆናል። እነሆ ልባችን በዱንያ ፍቅር መሞላቱ በዱንያ ጣፋጭ ነገሮች መታለላችን ጀነትን እንድንገዛበት የተሰጠን እድሜ በከንቱ እንዲቃጠል ያደርጋል። ሌት ተቀን የምናስበውና የምንጨነቀው ለዱንያ ብቻ እንዲሆን ሰበብ ይሆናል። ዱንያ በእጃቸው ያለች የሆኑ ሰዎች ያገኙትን መች ሊያጡ እንደሚችሉ መችና በምን ምክንያት ሊያጡት እንደሚችሉ እየተጨነቁ ከዱንያ የሚፈልጉትን ያክል ያላገኙ ደግሞ ለማግኘት ሌት ተቀን እየጣሩ ቁርአንን ቸላ ይላል፣ ሸሪዓን ቸላ ይላል። በዚህ መልኩ ልቡ በዱንያ ፍቅርና ውዴታ የተሞላ ሌት ተቀን የሚያስበውና የሚያወራው ስለ ዱንያ ብቻ የሆነ ሰው ቁርአንን ሊሐፍዝ አይችልም። የቀራው የሐፈዘውም እንደሆነ ሊያጣጥመው አይችልም። ነው አላህ ተባረከ ወተዓላ ስሜትን መከተል በዱንያ ጉዳይ ሙሉ በሙሉ መጠመድን አውግዟል። فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا ብሏል። ከነቢያትና ከደጋግ ከአላህ ባሮች በኋላ መጥፎ ሰዎች ተተኩ፣ ሶላትን ቸላሉ፣ ስሜታቸውን ተከተሉ፣ ወደፊት ጀሃነም ውስጥ ውርደትና ስቃይን ያገኛሉ ብሏል አላህ ተባረከ ወተዓላ። እነሆ ሀምገሙ ዱንያ ብቻ የሆነች ሰው ጊዜውን በሙሉ ለዱንያ የሰጠ ሰው በተወሰነ መልኩ ዱንያ ላይ ያሰበው ሊሳካለት ይችላል። ወላኪን አኺራ ላይ እሳት እንጂ ሌላ ምንም እንደሌለው አላህ ተባረከ ወተዓላ በተከበረው ቃሉ ነግሮናል። መን ካነ ዩሪዱ አልዓጅለተ ቅርብ የሆነችዋን ፈጣኗን ዱንያን የፈለገ አጀልና ለሁ ፊሃ ማ ነሻእ ለሱ ከዱንያ እኛ የፈለግነውን ያክል ልንሰጠው እንችላለን። ያውም ዱንያን ለፈለገ ሁሉ ሳይሆን እኛ ለፈለግነው ሰው የፈለግነውን ያክል ልንሰጥ እንችላለን። ነገር ግን ثم جعلنا له جهنم يصلاها مذموما مدحورا ብሏል አላህ ተባረከ ወተዓላ። ኋላ ላይ ግን ጀሃነምን የሱ መግቢያ መጠበሻ እናደርጋታለን፣ የተወገዘ የተዋረደ ሆኖ ይገባል ብሏል አላህ ተባረከ ወተዓላ። አኺራን ቸላ ከማለት ጋር ሸሪዓን ከመጻረር ጋር ዱንያን መሰብሰብ አኺራ ላይ ከፍተኛ ቅጣትን ያስከትላል። ثم لتسألن يومئذ عن النعيم ብሎናል አላህ ተባረከ ወተዓላ። በሐራም በሹብሃ የመጣው ቀርቶ በሐላሉን ከየመጣው አላህ ዘንድ ያስጠይቃል። ዱንያ ሐላሏ ሒሳብና ምርመራን ያስከትላል፣ ሐራሟ ደግሞ ቅጣትን ያስከትላል። እስኪገኝ ድረስ ዱንያ ላይ የሚያለፋ ከተጠቀሙት በኋላ አኺራ የሚያስጠይቅ ጸጋ ሊያጓጓን አይገባም። እያንዳንዱ ዱንያ ላይ የቆየና ከዱንያ የተጠቀመ ሰው
የነበረህን ንብረት ከየት አመጣኸው ምን ላይ አዋልከው ተብሎ ይጠየቃል አኺራ ላይ። ነገሩ ይበልጥ የሚከፋው ደግሞ ከአኺራ ዱንያን ስናስበልጥ ለዱንያ ብለን ቁርአን በግልጽ የከለከለውን ስንዳፈር፣ ሪባን ስንበላ፣ ጉቦን ስንሰጥ ስንቀበል፣ ዘካን ስንከለክል፣ ሐጅ ወጅቦብን ሳለ ለሐጅ የምናወጣው ወጪ አሳዝኖን ሐጅ ከማድረግ ወደ ኋላ የምንል ከሆነ ግዴታ የሆኑብን ወጪዎችን ምን ከለክል ከሆነ ምንም እንኳን ዱንያ ላይ ተሳክቶልን ተሟልቶልን በደስታ ብንኖር የዱንያ ደስታ ሰላምን በሚያደፈርሱ ነገሮች የተሞላ ሁሉ ነገር በእጁ እንኳን ቢሆን ይሄን ጸጋ ሊያሳጡት የሚችሉ በርካታ ነገሮች እንዳሉ ይታዩታል። ይሰጋል፣ ይጨነቃል። إذا قايست بين جمالها وفعالها فإذا الملاحة بالقباحة لا تفي ብሎ ገጥሟል አንዱ። የዱንያን መልካም ጎኗን ውበቷን ዱንያ ሰዎች ላይ ከምታደርሰው ጥቃትና መከራ ስቃይ ጋር አነጻጸርኩት። የዱንያ ጥሩ ጎኖችና ማራኪነቷ ከመጥፎነቷ ሊስተካከል የማይችል ሆኖ አገኘሁታል። ዛሬ ብታስደስት ነገ ታስለቅሳለች። ዳሩን ኢዛ ማ አድሐከት ፊ የውሚሃ አብከት ገደን ቁብሐን ለሃ ሚን ዳሪ ተብላ ዛሬ ብታስቅህ ነገ ታስለቅሳለች። ምን አይነት የምታስጠላ ሀገር ናት ተብላ። የዱንያን ደስታ ለማግኘት ሁሉም ይሯሯጣል። ሙስሊሙም ካፊሩም፣ አቅል ያለውም የሌለው ሞኙም፣ ህፃኑም አዋቂውም ለዱንያ ሲባል ጥረት ያደርጋል። ሁሉም ይሻማል። አርቆ የሚያስብ የዱንያን ጠፊነት የሚያቅ ጭንቀቱና ሩጫው ለአኺራን። ሁሉም አይነት ሰው ዱንያ ላይ መሽቀዳደሙና ለሷ መሞቱ ዱንያን ችላ እንድንላት እንድንንቃት ሊያደርገን ይገባል። ለዚህ ነው ገጣሚው ሰአትሩኩ ሑበሃ ሚን ገይሪ ቡግድን ወላኪን ሊከትረት الشركاء فيه إذا وقع الذباب على طعام رفعت يدي ونفسي تشتهيه وتجتنب الأسود ورود ماء إذا كان الكلاب يلغن فيه ያለው ዱንያን ሳልጠላት እተዋታለሁ፣ ነገር ግን እሷ ላይ የሚጋሩኝ ሰዎች ስለበዙ ራሴን ከፍ በማድረግ አንድ ምግብ ላይ ወይም መጠጥ ላይ ዝንብ ካረፈበት ከምግቡ ላይ እጄን አነሳለሁ፣ መብላቱን አቆማለሁኝ። ነፍሴ ብትፈልገውም አንበሳዎች ውሃ አይጠጡም፣ ውሻዎች ሲጠጡት ካዩአል። ሀከዛ ሙእምን ራሱን ከፍ ሊያደርግ ነገ ጥሎት የሚሄደውን ዱንያ እየሰበሰበ አኺራን ከማፍረስና ባዶ ከማድረግ ሊጠነቀቅ ይገባዋል። ለዱንያ ስንቶች አበዱ ብሎ ሊያብድ ሐራም የሆነውን ነገር ሊዳፈር ሶላቱን ሊረሳ ዝምድናውን ሊቆርጥ አይገባው። ከደጋ ቀደምቶች መሃል አንዱ ዱንያን ቸላ ያልከው ለምንድን ነው ተብለው ሲጠየቁ ኺሰቱ ሹረካኢሃ ወቂለቱ ወፋኢሃ ወከትረቱ ጀፋኢሃ ብለዋል ረሒመሁላሁ ተዓላ። አዱንያ ላይ የሚሻሙ ብዙ ወራዶች ስላሉ ራሴን ከወራዶች ጋር ማድረግ ስላልፈለግኩኝ፣ እንደዚሁ ደግሞ ዱንያ ውለታን ስለማትጠብቅ እንደቀረብካት ስለማትቀርብ ነው ብላ። ሰው ልጆች የሚጓጉላትን ያክል ለሰዎች አትጓጓ። ለፍተህ ደክመህ ነው የሰበሰብከኝ ብላ ካንተ ጋር ለሁሌ አትኖርም ነው። ዱንያ ወደ አኺራ መሸጋገሪያ ድልድይ ናት፣ ሁሌ መኖሪያ አይደለችም። ከተወሰነ ጊዜ በኋላ የሚመጣ ከዛም እንደሚጠፋ ደመና ናት፣ የዛፍ ጥላ ናት። ልባቸውን ለዱንያ ያሳልፉ የሚሰጡ ሸቂይ የሆኑ ሰዎች ናቸው። አልፉደይል ብን ዒያድ ረሒመሁላህ ተዓላ ታላቁ ዓቢድ ዛሂድ ዱንያ የሁሌ መኖሪያ ሀገር አይደለችም። አደም ወደ ዱንያ የመጡት ጥፋት አጥፍተው ተውበት ያደርጉ ዘንድ ነው። አደም በዱንያ እንዳይታለሉም ብሎ አላህ ተባረከ ወተዓላ ዱንያን ከሳቸው ራቅ አድርጓታል። እየተራቡ እየተጠሙ እንዲኖሩ አድርጓል። እናት ለልጇ በማዘን ሚመር መድኃኒት እንደምታጠጣው ሁሉ ይሻለው ዘንድ ብለዋል ረሒመሁላህ ተዓላ። ዱንያ የመጣ ነው ለአኺራ የሚሆነን መልካምን ስራ ሸምተን እንድንሄድ፣ በዛው ረስተን ዘንግተን ተታለን እንዳንቀር ዱንያ ላይ የተለያዩ ሙሲባዎች ፈተናዎች እንዲገጥሙን አላህ አድርጓል። ጉዞ ላይ መሆናችንን እንድናስታውስና እንዳንተኛ ማለት ነው። እነሆ የነብዩ ሰለላሁ ዐለይሂ ወሰለምና የሷሐቦቻቸው ሐያት ምን ይመስል እንደነበረ ሲራቸውን የሚያውቅ ሁሉ በቀላሉ መረዳት ይችላል።
ዱንያን ለመሰብሰብ ብለው ነፍሳቸውን ጥለው አይሰሩም ነበር። አላህ የሰጣቸውን ያክል በሐላል የከሰቡትን ወደው ይቀበሉ ነበር። የምእመናን እናት አይሻ ረዲየላሁ ዐንሃ ወዐን አቢሃ ማ ሸቢዐ አሉ ሙሐመድን ሚን ኹብዚ ሸዒርን የውመይን ሙተታሊየይን ሐታ ቁቢደ ብላለች። ነቢ ዓለይሂ ሰላቱ ወሰላም እንዲሁ ቤተሰቦቻቸው ለተከታታይ 2 ቀናት የገብስ ዳቦ እንኳ ጠግበው በልተው አያውቁም ብላለች። በሌላ ዘገባም መዲና ከመጣንበት ጊዜ ጀምሮ ከስንዴ የተሰራ ምግብ ለ3 ቀን በተከታታይ ጠግበን በልተን አናውቅም ብላለች። ኢማም አልቡኻሪ ረሒመሁላህ ተዓላ ሶሒሓቸው ላይ እንደዘገቡት ወሀከዛ ዑርዋ ረዲየላሁ ዐንሁ ወአርዳህ ከእናታችን አይሻ እንዳስተላለፉት የእህቴ ልጅ ሆይ ለ2 ወርና ለ3 ወር ያክል የረሱሉ ሰለላሁ ዐለይሂ ወሰለም ቤት ላይ እሳት አይነድም ነበረ ስትለው ማ ካነ ዩዒሹኩም ታዲያ በምን ትኖሩ ነበረ ብሎ ሲጠይቅ አልአስወዳን አተምሩ ወልማ ብላለች። ቴምርና ውሃ እየበላን ነበረ ምንኖረው። አንዳንዴ ለረሱል ዐለይሂ ሰላቱ ወሰላም የመዲና አንሷሮች ጎረቤቶቻችን ወተት ይልኩላቸው ነበረ ከዛ እንጠጣ ነበር እንጂ ብላለች። ሀከዛ የሰዎች ሁሉ ምርጥ የሆኑት ነቢ ሙሐመድ ዐለይሂ ሰላቱ ወሰላም የአዱንያ ምንነት ከማንም በላይ ጠንቅቀው ስለሚያውቁ በዚህ መልኩ ያሳልፏት ነበር። ይተኙ የነበረው ከዘንባባ ቅጠል በተሰራ ሰሌን አልያ ደግሞ ውስጡ የቴምር ዛፍ ወይም ቅጠል የተሞላ ፍራሽ ላይ ነበር። ሱሐቦቻቸውንም ከአዱንያ በትንሹ እንዲብቃቁ የአዱንያን ፍቅር ከልባቸው እንዲያወጡ በንግግርም በተግባርም ይገፋፏቸው ነበር። ዑበይዱላህ ኢብኑ ሙሕሰን አልአንሳሪ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢዩ ዐለይሂ ሰላቱ ወሰላም ከእናንተ ውስጥ ሀገሩ ቤቱ ላይ ሰላም ሆኖ የኖረ ሰውነቱ ላይ አላህ አፍያን የሰጠው የዕለት ጉርሻው ያለው ሰው ዱንያ በሙሉ በእጁ እንዳለች ይቆጠራል ይሏቸው ነበር። ኢብኑ ማጃህ እና ትርሚዚ ዘግበውት አልባኒ ሶሒህ ባሉት ሐዲስ። ሌላ ጊዜ ደግሞ በአላህ ያመነ ነገሩን ሁሉ ለሱ የሰጠ ሪዝቁም የሚያስፈልገውን ያክል ያገኘ አላህ በሰጠው የተብቃቃ ዳነ ስኬታማ ሆነ ብለዋል። ባለንበት ጊዜ ሰዎች ለዱንያ ካላቸው ፍቅር የመጣቸው ሌት ተቀን ዱዓቸው ያ ረብ ብር ስጠኝ ብቻ ነው። ሐላልም ይሁን አይሉ የማይፈትንም አይሉ የሰው እጅ እንዳላይ የሚያደርገኝም አይሉ በል በደፈናው ዱንያ ስጠኝ ብቻ ነው። አብሮ ሊመጣ የሚችለውን ነገር አያስቡትም። በሁሉም ነገር አስተማሪያችን የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ እጅዐል ሪዝቀ አለ ሙሐመድን ቁታ ይሉ ነበር። ጌታዬ ሆይ የሙሐመድን የቤተሰቦቹን ሪዝቅ ቁት አድርገው ይሉ ነበር። ቁት ብሎ ማለት ለጊዜው የሚበቃ ማለት ነው። النعمان بن بشير ታላቁ ሰሐቢም ረዲየላሁ ዐንሁ ወአርዳህ لقد رأيت نبيكم ما يجد من الدقل ما يملأ به بطنه ይሉ ነበር። ነብዩ መሐመድ ዐለይሂ ሰላቱ ወሰላም ሆዳቸውን የሚሞሉበት ጥራቱ ዝቅተኛ የሆነ ቴምር እንኳ የማያገኙበት ወቅት ነበረ ብለዋል። ያንዳንዱ በአላህና በአኺራ የሚያምን ሰው አዱንያ እንዳታታልለው ጥንቃቄ ሊያደርግ ይገባል። ስራው ሐላል መሆኑን ሊያረጋግጥ ይገባል። ሰርቶ ያገኘውንም ልቡ ላይ ሳይሆን እጁ ላይ ኪሱ ላይ ሊያስቀምጠው ይገባል። ማውጣት ያለበት ወቅት ላይ በቀላሉ ሳይቸገር ያወጣ ዘንድ። በተለይ ዒልምን የሚፈልግ ሰው ቁርአንን መሐፈዝ የሚፈልግ ሰው አዱንያ የአኺራ ጠላት እንደሆነች ሊያቅ ይገባል። በአዱንያ በተጠመደን ቁጥር አኺራችንን እንጎዳለን፣ ከቁርአን ከዕልም እንርቃለን። ቁርአንን ለመሐፈዝ በሐፈዙት ለመጠቀም ዒልምን ለማግኘት ወሳኝ ከሚባሉ ነገሮች መሃል አንዱ በአዱንያ አለመታለም፣ ጊዜም በሙሉ ለሱ አለመስጠትን። ኢማም አልቡኻሪ ረሒመሁላህ ተዓላ ሶሒሓቸው ላይ ከአቡ ሁረይራ እንዳስተላለፉት ሰዎች አቡ ሁረይራ ሌሎች ማያስተላልፉትና ከሌሎች ተሰምቶ ማይታወቅን ሐዲስ መናገርና ማስተላለፍ አበዛ እያሉ ነው። ቁርአን ውስጥ 2 አንቀጾች ባይኖሩ እየተናገርኩት ያለውን ሁሉ ሐዲስ ባልተናገርኩኝ ነበር ብላ ከዛ በኋላ የሱረቱል በቀራ 159 እና 160ኛውን አንቀጽ አንብበዋል። እነዚያ እኛ ያወረድነውን መመሪያ የሚደብቁ የተረገሙ ናቸው፣ የተወበቱ ያስተካከሉና የደበቁትን ግልጽ ያደረጉት ሲቀሩ
እነዚህን አላህ ተባረከ ወተዓላ ተውበታቸውን ይቀበላቸዋል የሚል መልእክት ያለውን አንቀጽ ማለት ነው። ከዛ በኋላ ምን አሉ? ሙሃጅር የሆኑ ወንድሞቻችን ገበያ ላይ መሸጥ ዒልምን ከመማር ሐዲትን ከመስማት ያዘናጋቸው ነበር። አንሷር የሆኑ የመዲና ወንድሞቻችን ደግሞ ንብረታቸውን ማሳቸውን መንከባከብ እኔ የሰማሁትን ያክል እንዳይሰሙ ያደርጋቸው ነበረ። አቡ ሁረይራ ግን ካነ የልዘሙ ረሱለላሂ ቢሽብዒ በጥኒሂ ወየሕضሩ ማ ላ የሕضሩን ወየሕፈظ ማ ላ የሕፈظነ። ከሌሎች የበለጠ ሐዲትን የመማርና ከነቢይ የመስማትን እድል ያገኙት ጊዜያቸውን ለዕልም በመስጠታቸው እንደሆነ ገልጸዋል። አልሓፊዝ እብኑ ሐጀር አልዐስቀላኒ ረሕመቱላሂ ዐለይህ ከዚህ ሐዲት እንደምንረዳው ዕልምን ለመሐፈዝ አዱንያን ቀለል አድርጎ መመልከት እንዳለብን ያሳያል። እንደዚሁ ቤተሰብ ያለበት ሰው ቤተሰቡን የሚጠብቅበትን ያክል መስራት እንዳለበት፣ አንድ ሰው እሱ ጋር ያለን መልካም ነገር መናገር ካስፈለገ ሪያ ከሌለበት ቢናገር ችግር እንደሌለው ሐዲቱ ያስረዳል ብለዋል ረሒመሁላህ ተዓላ። አቡ ሁረይራ ረዲየላሁ ዐንሁ ስለ ራሳቸው ሲናገሩ ወኢነ አባ ሁረይረተ ካነ የልዘሙ ረሱለላሂ ቢሽብዒ በጥኒሂ ብለዋል። አቡ ሁረይራ ንግድም ላይ ይሁን መዝራት ማምረት ላይ አልተሰማራም ነበረ። ለጊዜው ብቻ ሆዱን የሚሞላበትን ነገር ካገኘ ከረሱል ጋር ሰለላሁ ዐለይሂ ወሰለም ሆኖ ሐዲስ በመማር ነበር ጊዜው የሚያሳልፈው ብላ። እነሆ ቁርአንን መቅራት መሐፈዝ ዒልምን መማር የሚፈልግ ሰው ራሱ ተጠቅሞ ኡማውን መጥቀም የሚፈልግ ሰው በአዱንያ ሊታለል አይገባም። አዱንያ ውስጥ ጠለቅ ብለን በገባን ቁጥር አኺራን እንጎዳለን። ዋናው ትልቁ ህምገማችን አኺራ ሊሆን ይገባል። አስፈላጊ የሆነውን ያክል ከመስራታችን ጋር ዒልም ላይ ትልቅ ደረጃ መድረስ የሚፈልግ ሰው መሐፈዝ የሚፈልግ ሰው መጠቀም የሚፈልግ ሰው ለዕልሙ ለዲኑ ብሎ ዱንያውን ሊጎዳ ይገባል። ይሄን ማሳካት የምንችለው ነፍስያችን ስናሸንፍ፣ ነፍስያችንን ማሸነፍ የምንችለው የዕልምን ደረጃ ጠቀሜታውን ስናቅ ነው። ትልቅ ወኔ ሲኖረን። ሆኖም በሁሉም ነገር ሚዛናዊ መሆን ይጠበቅብናል። ዱንያን በምናወግዝበት ጊዜ ድንበር ማለፉን፣ እሷን ማምለኩን፣ ያለ አግባብ መሰብሰቡን፣ የሰበሰብነውን ገንዘብ ሐቁን መከልከሉን እንጂ የምናወግዘው መስራቱን አይደለም የምናወግዘው። እኔ ዒባዳ ላይ ነኝ፣ እኔ ዕልም ላይ ነኝ ብሎ እጅ ነጣጥፎ መቀመጥም ተገቢ ነው ያለን አይደለም። እያንዳንዱ ሰው የሰው እጅ ከማየት ራሱን የሚጠብቅበትን የቤተሰቦቹን ወጪ የሚሸፍንበትን ያክል ሊሰራ ሊከስብ ይገባዋል። ሙሉ በሙሉ ዱንያን ትቶ መስጂድ መቀመጥም የተወገዘ ነው። ሙሉ በሙሉ ለዱንያ ባሪያ መሆንም የተወገዘ ነው። ሰዒድ ብን ሙሰይብ ረሒመሁላህ ተዓላ ላ ኸይረ ፊ መን ላ የጅመዑል ማለ የኩፉ ቢሂ ወጅሀሁ ወዩአዲ አማነተሁ ብላ። የሰው ፊት እንዳይገርፈው ለማድረግ አማናውን ለመወጣት ገንዘብን ማይሰበስብ ሰው ኸይረኛ ሰው መልካም ሰው አይደለም ብላ። ንያችን ራሳችንን ለመጠበቅ አላህ የጣለብንን ግዴታ ለመወጣት ከሆነ ሐላል ከስም መከሰቡ ያስመሰግናል። አኺራን ካለመርሳት ጋር ሐቁን ከመወጣት ጋር በተቻለን ያክል ጎን ለጎን ዱንያችንን ለማስተካከል መጣር ራሱን የቻለ የፍቅህ የአስተዋይነት አይነት ነው። ከአቡ ደርዳ እንደተዘገበው ኢነ ሚን ፊቅህ ረጁሊ ኢስቲስላሑሁ መዓሸሁ ብላ። ከአንድ ሰው አዋቂነት፣ አስተዋይነት፣ ፈቂህነት ምልክት አንዱ ህይወቱን ማስተካከሉ ነው። ለመኖር የሚያስፈልጉ ነገሮችን ማሟላቱ ነው ብላ። እንደዚሁ ደግሞ ዱንያን ከመውደድ አይቆጠርም። ዱንያ ላይ ለመኖር ህይወትን ለማስተካከል የሚያስፈልጉ ነገሮችን ማሟላት ብላ። ሸሪዓው በሁሉም ነገር ሚዛናዊነትን አስተምሮናል። ሁሌ እየቀሩ እየተማሩ ወላከን ሲርባቸው ሲቸግራቸው ሰው ጋር ሄደው እጃቸው የሚዘረጓሉ። ይሄ ተገቢ አይደለም። ሱሐቦች በሁሉም ነገር አርአያችን ሊሆኑ ይገባል። በመጠኑ ከዲን ከዕልም ጋር በማይጋጭ መልኩ እየሰሩ አዱንያን ማስተካከል ይቻላል። ዕልምን እስከተማሩ ድረስ መስራት አይቻልም፣ እስከ ሰሩ ድረስ መማር አይቻልም ልንል አይገባ። ይሄ የደካማነት ምልክት ነው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ ያ መዕሸረ አልቁራ እስተቢቁል ኸይራት ወብተጉ ሚን ፈድሊላህ ወላ ተኩኑ ዒያለን ዐለ ናስ ብላ። እናንተ ቁርአን ቀሪዎች ሆይ የቁርአን ሰዎች ሆይ መልካምን ነገር ተሽቀዳደሙ፣ ከአላህ ትሩፋትም ጠይቁት ፈልጉ፣ ሰው ላይ ሸክም አትሁኑ ብሏል። ይህ ማለት ደግሞ የተማረውን ዕልም እስኪረሳ ድረስ እንደ ተራ ሰው የአዱንያ ባሪያ ሊሆን ይገባል ማለት አይደል። አስተዋይ ሊሆን
ነፍስያውን ስሜቱን ሊያሸንፍ እንቅልፍ ሊቀንስ ይገባል። ዱንያንም ዲንንም አብሮ ያስኬድ ዘንድ ማለት ነው። አልመቅሱድ ከዚህ የተፈለገው ዱንያን በምንተችበት ጊዜ ምንም አትስራጀ ነዳትፈህ ቁጭ በል ማለት አይደል። ዕልምና ቁርአንን ከመረጥክ የሰው እጅ ያየህ ኑር ማለት አይደለም። ጊዜያችንን በአግባቡ መጠቀም ከቻለን አስተዋይ ከሆነን ሁለቱን ማጣጣም ይቻላል። ልባችን ፊታችን ወደ ዕልም ካዞረን ወደ ቁርአን ካዞረን በተወሰነ መልኩ ዱንያ መጎዳቱ አይቀርም። إنما هو طعام دون طعام ولباس دون لباس ነው ሊሆን የሚችል የዱንያ ሰዎች እንደሚበሉት መብላትህ እንደሚለብሱት መልበስህ አይቀርም። እነማ ብዛትና አይነቱ ነው ሊለያይ የሚችለው። ቁርአንን የቀራ ሰው ሸሪዓን ያወቀ ሰው አርቆ በማሰብ ከሌሎች ሊለይ ይገባል። ጠፊ በሆኑ ነገሮች ጊዜውን ሊያሳልፍ አይገባም። ከዱንያ ለጊዜው የሚበቃውን ያክል ብቻ በመስራት ዋናውን ዓላማውን አኺራ ዲን ሊያደርግ ይገባል። የሐፈዘውን ሙራጃዓ ሊያደርግ የተለያዩ የማያውቃቸው ሸሪዓ ነጥቦችን ለማወቅ ጥረት ሊያደርግ የደጋ ቀደምቶችን ክታብ ሊያነብ ከዕለሞች ጋር ተገናኝቶ ሊወያይና በሕት ሊያደርግ ይገባል። ቁርአንን የሐፈዘና መልእክቱን በሚገባ የተረዳ ሰው የትም ቢኖር ከማንም ጋር ቢኖር ዓላማውን አይረሳም። ከሚተኙት ጋር እንደ ልቡ አይተኛም። ከሚስቁት ጋር በሆነ ባልሆነው አይስቅም። ወደ ዱንያው እንኳን ቢገባ አላህን የማይፈሩና አኺራን የረሱ ሰዎች እንደሚያጭበረብሩት አያጭበረብርም። ዱንያ የልፋት የድካም ሀገር እንደሆነች ያውቃል። ዕልምን ለማግኘት ቁርአንን ለመሐፈዝ ራስንም ይሁን ሌሎችን ለመጥቀም ቆራጥነት ስንፍናን ጠራርጎ ማስወገድ እንደሚያስፈልግ ጠንቅቆ ያውቃል። የሕያ ብን አቢ ከቲር የሚባሉት ታቢዒ ላ ዩናሉ ልዕልም ቢራሐት ልጅስም ብላ ከማረፍና ከመዝናናት ጋር ዕልም አይገኝም ብላ የግድ ካልሆነ በስተቀር ከሰዎች ጋር መገናኘትን ጠግቦ መብላትን ጠግቦ መተኛትን መጠንቀቅ አለበት። ኢብራሂም አልሐርቢ ረሒመሁላህ ተዓላ አጅመዐ ዑቀላኡ ኩሉ ኡመትን አነ ነዒመ ላ ዩድረኩ ቢነዒም ብላ ከሁሉም ህዝቦች አስተዋይና ዓቅል የሆኑ ሰዎች በሙሉ ተስማምተዋል ጸጋ በጸጋ አይገኝም ብለው። ያለ ወቅቱ ጊዜውን በረፍት ያሳለፈ ሰው እውነተኛውና ቀጣዩ ረፍት ያመልጠዋል። በአዱንያ ጣፋጭ ነገሮች የተታለለ ሰው የነቢያቶች ወራሽ የመሆንን ደረጃ ሊያገኝ አይችልም። ሆኖም ሐፊዝ አልቁርአን መሆን ዓሊም መሆን ለራሱ ለኡማው ጠቃሚ መሆን የፈለገ ሰው በአዱንያ ጥቅማ ጥቅሞች ተታሎ ጊዜውን ለአዱንያ ሊያደርግ በሆነ ባልሆነው ከሰዎች የተገናኘ ጊዜውን ሊያቃጥል ሌሊቱን አይገባም። ተኩን ረጁለን ርጅሉሁ ፊ ሰራ ወሃመቱ ሂመቲሂ ፊ ሱረያ ተብላ እግርህ አፈር ላይ የወኔ ሐናቱ ኮከብ ላይ ያለ ሰው ሆን ተብላ አርጋህ አስብ። ለአዱንያ ብቻ አትኑር፣ ለሆድህ ብቻ አትኑር። እንስሳትም ጭምር ለሆዳቸው ይኖራሉን። በመጨረሻም ዓሊ ረዲየላሁ ዐንሁ አርዳ ዱንያ ጓዟን ጠቅልላ እየሄደች ነው፣ አኺራ ወደ እናንተ እየመጣች ነው። ለአዱንያም ልጆች አሏት፣ ለአኺራም ልጆች አሏት። ከአኺራ ልጆች ሁኑ፣ ከአዱንያ ልጆች አትሁኑ ብላ አላህ ተባረከ ወተዓላ ከአኺራ ልጆች ያድርገን። ቁርአንን መቅራቱንም መሐፈዙንም ማዕናውንም ስራውንም ያግራልን። እነሆ ዐላ ኩሊ ሸይኢን ቀዲር።